ዝምዬ ያለ መረጃ ያላነበብኩትን ያለ ማስረጃና ያለ መረጃ መናገር እግዚአብሔርንም አያከብርም፣ ትውልድንም አያስተምርም። ልታከብረው የምትችለው ነገር ካለ በሐሰት ተናግረህ ሰይጣንንም ታከብረው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያቃር ያሰለጥሷን ቀበኒ ወአድነኒ እምለይ መጽው ለቀትሎቴ በበዓልት ወበልት ወበኩሉ በስመ መርጌታ ነው። ይሄ ነው ሌሊት ማህሌት ሲቆም ለእግዚአብሔር በዜማ መቋሚያ ሲወዘውዝ ጸናጽን ሲጸነጽን ህዝቡ ልል ሲልለት ከበሮ እየመታ የሚያድረው ይሄ ሰውዬ ነው። እሺ ወንድማችን አብራር በአርእስቱ ላይ መቀጠል እንችላለን አይደል? ተርምዬ ቴንኪው ርዕሱ ላይ እንቀጥል። እኛ ይኸው ርዕሱ የሚታየው ማለት ነው ማርያምና ተክለ ሃይማኖት በልሳን እንደጸለዩ ታውቃለህ? ኦኬ እግዚአብሔር ድብቅ ህቡዕ ስሞች አሉት። ድብቅ ስሞች ማለት ነው። ህቡዕ ስም ማለት ድብቅ ስም ማለት ነው አሉት እግዚአብሔር። የትኛው ላይ እናውጣውና እያነበብ ነው? ያው ድርሳነ ሚካኤል እኮ አልኩ እኮ አውጣውና እኔ ጋር ስለሌለኝ ኦኬ ኦኬ ይኸው ቁጥር 92 ይኸው ዘወርኀ ኅዳር ድርሳነ ሚካኤል ዘኅዳር ማለት ነው። የትኛው ልሳን ላይ ነው? ልሳኑ የመቼ ዓመተ ምህረት የትኛው ነው? ድርሳነ ሚካኤል እኔ ጋር ያለው በ2012 የታተመው ማለት ነው። የትኛውን ድርሳነ ሚካኤል ላይ ዘወርኀ ኅዳር ላይ ታገኘዋለህ። ኦኬ ዘወርኀ ኅዳር ትልቁን ድርሳነ ሚካኤል እስኪያስፈ ድረስ ፒዲኤፍ ጫናውን እየፈለግኩን ነበር ስላስቸገረኝ ነው። ችግር የለውም። ያው እኮ እዚህ አወጣሁልህ እኮ መጽሐፉ። ኦኬ እኔ በሀርድ ኮፒ እዚህ አወጣሁልህ እኮ። እነሱ ስሞቹ ላይ ነው ምንድነው ነው ያንተ ጥያቄ? እነዚህ ስሞቹ የእግዚአብሔር ህቡዕ ስሞች ናቸው አይደል? እነሱ ለምሳሌ እኔ የማውቀውን ለምሳሌ ብጠቅስልህ ኤርሚ፣ እነዚህ ዱራታኦስ ተመሳሳይ ሌሎችም ቴዎፕስታ የሚባሉ እኮ የግለሰቦች ስም ናቸው እኮ፣ ግን እግዚአብሔርን የሚያመልኩ የእግዚአብሔር ተጠሪዎች ማለት ነው። እነዚህስ ኅዳር ገጽ ስንት ላይ ያለው ነው? ገጽ ኅዳር እስከ ላይኛው ገጹ ላይ ገጽ 44 ነው። ገጽ 44 ገጽ 44 ቆይ እሺ፣ አንዱን ስም ንገረኝ። እነሱም የግለሰብ ስሞች ናቸው። ግለሰብ ስንል የሰው መጠሪያ ስሞች ናቸው እንጂ እነዚህ ሰዎች የእግዚአብሔር ቅዱሳን ናቸው፣ የተቀደሱ ማለት ነው። የተባረኩ በእግዚአብሔር የሚያምኑ ሰዎች ናቸው። የተፈጸመላቸውን ታምራት ነው የሚያወራው። በእግዚአብሔር የተሰጣቸው እሱን ነው የሚያነሳው። ለምሳሌ እኔ የማውቀውን ማንሳት ይችላል። እነዚህ የግለሰብ ስሞች ናቸው እያልከን ነው? አዎ ለምሳሌ ከላይ በትህትና ቃልን እነዚህ የከበሩ ቃላትን ተናገሩ። አካ አሜ ሌክቦ ኤንካ ካዚን እንደዚህ ይላል ለማለት እንትን በዛብኝ። እሱ አካባቢ ላይ ቃል በቃል በዛብኝ። እሱ መጽሐፍ ላይ በዛብኝ። አሁን ለምሳሌ እዚህ ውስጥ ከጠቀስከው የአቤስቲክ መውሰድ እንችላለን። የአቤስቲክ ስም ነው፣ የግለሰብ ስም ነው። እነዚህ ሰዎች ናቸው። የአቤስቲክ የተፈጸመላቸውን በእግዚአብሔር የተፈጸመላቸውን እንትን ነው የሚያወራው። ሄደን ቸክ ማድረግ እንችላለን። ድርሳነ ሚካኤል ላይ ትክክል ነህ።
የምናገኘው ነው ማለት ነው። የሚካኤል ለምሳሌ እኔ የማውቀውን በደንብ ሁሉን ነገር እናውቃለን ማለት አይደለም። ከታምራት ውስጥ ገድል ታምር የተሰራላቸውን ገድል ማለት የእግዚአብሔር ስራ የተፈጸመላቸውን የእግዚአብሔር ታምር የተፈጸመላቸውን ሰዎች ማለት ነው። ለምሳሌ ለአንተ ተፈጽሞልን ሊሆን ይችላል። የአንተ ስም ማለት ነው ኤርሚ ከሆነ ኤርሚያስ ነው። እነሱን እንደ ኤግዛምፕል እንደ ምሳሌ ጠቀሰው እንጂ ሁሉንም የተፈጸመላቸውን የእግዚአብሔር እንትን እናውቃለን ማለት አይደለም። ኦኬ አንድ ጠብቀን። እሺ፣ ስለዚህ እነዚህ የግለሰቦች ስሞች ታምራቱ ታምራት የተደረገላቸው የግለሰቦች ስሞች ናቸው እያልከኝ ነው? ለምሳሌ ቅድም ስታነሳ ከነበረው ገጽ 91 ላይ ብንሄድ ድርሳነ ሚካኤል ላይ ዘታሳስ ላይ ገጽ 90 ይመስለኛል። እኔ ዝም ብዬ ማስታወሻ ሲዝ ተሳስቼውን 94 ላይ ስታነሳ የነበረውን ማስቀመጥ እንችላለን። ለምሳሌ አንዱን ልጥቀስልን ማቀውን ማለት ነው እንጂ ቃሎቹ በእርግጥ ቃሎቹ የሁሉም የኢትዮጵያ ስም እንዲሆኑ መጠበቅ የለብንም። ቃሎቹን ማለት ነው። ስንክሳር ዘወማኅዳር 12 ላይ የታተመው መጽሐፍ ላይ ለምሳሌ አንዱን ኤግዛምፕል ብቻ አንሳልኝና ይሄ ምንድነው ብለህ ብትጠይቀኝ ማቀውን ዱራታኦስ እና ቴዎብስታ የሚለውን በእኛ ቃል ላናውቀው እንችላለን። እነዚህ ሰዎች ግን ባልና ሚስት ናቸው። የእግዚአብሔር ወዳጅ የሆኑ ስሙ ዱራቶስ የሚባል አንድ ሰው ነበር። የማን ወዳጅ ነው? የእግዚአብሔር ሰው ነው። የእግዚአብሔር ወዳጅ የሆነ ሰው ማለት ዱራታኦስ የሚባል አንድ ሰው ነበረ። የሚስቱም ስም ቴዎብስታ ነው። እነርሱም ሁልጊዜ ያለማቋረጥ የዚህን የከበረ መልአክ ማነው የሚካኤልን በዓሉን መታሰቢያ ያደርጉ ነበረ። እንደ መታሰቢያ ማለት ነው። የህዳር 12 ማለት ነው። አሁን ከምናወራው ጋር ምን ያገናኘዋል ታዲያ? ከፈለክ የእንትኑንም ማንሳት እንችላለን። አንተ ካልከው ላይ ስላልተዘጋጀው ነው፣ እኔ መጽሐፍቶቹን ስላላስኩ ነው። አንተ 90 እና 94 ላይ ስታነሳ በማስታወሻ ያስኩትን መነሻ አድርጌ ነው እያወራ የነበርኩት ማለት ነው። አሁን የዚህኛውንም ማንሳት እንችላለን። ታዲያ ስሞቹ ቪዲዮ ክሎዝ ነው ይባላል። አውቀ ነው ችግር አነሳዋለሁ ስላስቀመጡት ነው። ስሞቹ የግለሰብ ስሞች ናቸው ብለህ ያልከው ተዘጋጅተህበት አይደል ያወቅኸው? ኖ ስታነሳ ቅድም 90 እና 94 ላይ ያለውን ነው ስታነሳ ነው ያስኩህ። ይሄኛውን ከሆነ ይሄኛውን ደግሞ ፎከስ አድርጌ ተዘጋጅቼ ማንሳት ይችላል። ግን ያኛውን ስታነሳ ስለሰማው እነኛ አሁን የተጻፉት ቅድም ያነበብኩልህ እነሱ የግለሰብ ስሞች ናቸው ወይስ የእግዚአብሔር ስሞች ናቸው? ገድላት ላይ በሙሉ የተጻፉት አንዳንድ መጠሪያ ስሞች እግዚአብሔር የተደረገላቸው የታምር ስራ አገልግሎት ያገኙ ቅድስናን ያገኙ ታምር የተሰራላቸው ከችግር ከመከራ ነፃ የወጡ በተቸገሩ ጊዜ እግዚአብሔር የደረሰላቸው ሰዎች ናቸው። የእግዚአብሔር ወዳጅ መሆናቸውንም ይገልጻል። ለምሳሌ እኔ እንደ ማስረጃ የምነግርህ ቅድም ከጠቀስከው ዱራታኦስ እና ቴዎብስታ የሚለውን ስለማውቀው ነው። አጋጣሚ ላይ ማለት ነው ሲነበብ ሁሌ ታውቀዋለህ አንተ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እሑድ ድርሳነ ሚካኤል ሊነበብ ይችላል። እሺ፣ በጣም የሚገርም ወንድሜ አብርሃም ድርሳነ ሚካኤል አንድ ብቻ ሳይሆን ሁለት ነው ያለኝ። እዚህም ጋር ይታያል ትልቁ ድርሳነ ሚካኤል፣ እዚህም ጋር ይታያል ትልቁ ድርሳነ ሚካኤል ማለት ነው። ይሄ በትንሣኤ ዘጉባኤ ማተሚያ ቤት በቤተክርስቲያኒቱ ማተሚያ ቤት የታተመ ነው። ይሄ ደግሞ በግለሰቦች ማተሚያ ቤት የታተመ ነው፣ ግን ቤተክርስቲያኒቱ የምትጠቀምበት ነው። ለአገልግሎት ተመሳሳይ ነው እና በዚህ ክፍል ላይ እንደዚህ የሚለው ቃል ይኸው እዚህ ጋር አለ ማለት ነው። እነዚህን የከበሩ ቃላቶች በትህትና ቃል ተናገር ብሎ ካለ በኋላ አካ ኤሜ ሌክ ቦኬ ኤንካ ምናምን ነገር ብሎ ካለ በኋላ እነዚህ ስሞች የማን ስሞች ናቸው ብሎ የሚለውን አንተ ስትነግረን ታምራት የተደረገላቸው ልክ ቴዎብስታ እንደተባሉ ቅድም እንደምትለው ድራጎን ወይ ደግሞ ቴዎብስታ ተብሎ እንደሚባለው የግለሰብ ስሞች ናቸው፣ ታምራት የተደረገላቸው ስሞች ናቸው አንተ አልክ እንጂ ቤተክርስቲያኒቱ ግን እንደዛ አይደለም ያለችው። ቤተክርስቲያኒቱ ያለችው ላስነበብ ቀጥዬ ማለት ነው። እነዚህ ክቡራን ልዑላን ረቂቃን የሆኑ የእግዚአብሔር ስሞች ከቃሎቹ ሁሉ ተለይተው በዕብራይስጥ ቋንቋ ተጽፈው በተረዳ ነገር በቅዱስ ሚካኤል እጅ የተገኙ ናቸው ብላ እነዚህ ስሞች የማን ናቸው ነው ብላ ምትለው ቤተክርስቲያኒቱ። እነዚህ ክቡራን ልዑላን ረቂቃን የሆኑ የእግዚአብሔር ስሞች ናቸው እያለች ነው። ይሄንን በሚካኤል እጅ ላይ ተጽፎ የተገኘ
የእግዚአብሔር ህቡ የሆኑ ድብቅ የሆኑ ስሞች ናቸው። አሁን አንተና ቤተክርስቲያን ተለያያችሁ ማለት ነው። አንተ የግለሰብ ስሞች ናቸው ብለህ አልከን። ታምራት የተደረገላቸው ሰዎች የእነሱ ስሞች ነው አልከን። ቤተክርስቲያኒቱ ደግሞ የለም የእግዚአብሔር ድብቅና ህቡ ስሞች ናቸው፣ በዕብራይስጥ ቋንቋ ተጽፎ የተገኙ ናቸው አለች። አንተ ነህ ትክክል ወይስ ቤተክርስቲያን ናት ትክክል? አብራርዬ። አነሳውልህ እኮ መጀመሪያ ላይ ለምሳሌ ድራቶስን ነግሬሃለሁ። እኔ ስለ ድራቶስ አላወራሁም። ምንም እኛ ስማቸውን እኮ ማናቃቸው አብራር በሀገርኛ አሁን ለምሳሌ በሀገርኛ ቋንቋ አሁን አብራራው፣ እኔ ኤርሚያስ እንደዚህ ቢኒያም ሰብ አይሰማም አይሰማም ይሰማኛል። አሁን ይሰማል። አሁን ይሰማኛል። አንተ አሁን አብራራው፣ እኔ ኤርሚያስ ሰብለ ቢኒያም ተብለ እንደምንጠራ በውጭ ዓለም ያሉ ሰዎች እንደዚህ አይጠሩም። የተለያየ ስም አላቸው። ቅድም እንደጠራው ቴዎብስታ ምናምን ነገር እንደዚህ ድራኦስ ምናምን ነገር የሚል ስያሜ ያላቸው ሰዎች አሉ። እነሱ ግን ለእነዚህ ስሞች ዋቢ አይሆኑም። እነዛ አሁን የጠራቸው የግለሰቦች ስሞች ናቸው። እነዛ የጠራቸው በድርሳነ ሚካኤል ላይ የቴዎብስታን ታሪክ አሁን አውቀዋለሁ። ኦኬ። ስለዚህ የግለሰብ ስሞችና እዚህ ጋር የተጻፉ ስሞች የግለሰብ ስሞች ቢሆኑ ኖሮ አይ ኤርሚያስ ይሄ እዚህ ጋር እኮ ያመጣው የግለሰቦች ስሞች ነው፣ እንደዚሁ አይነት ተመሳሳይ ስም እኮ ቴዎብስታ የሚልም አለ ብለህ ብትለኝ ያስኬዳል ማለት ነው። እዚህ ጋር ግን የተጠቀሱቱ የግለሰብ ስሞች አይደሉም። ቤተክርስቲያኒቱ እነዚህ ክቡራን ልዑላን ረቂቃን የሆኑ ረቂቃን ማለት ድብቅ ህቡ ስውር የሆኑ ማለት ነው። ረቂቃን የሆኑ የእግዚአብሔር ስሞች ከቃሎቹ ሁሉ ተለይተው በዕብራይስጥ ቋንቋ ተጽፈው በተረዳ ነገር በቅዱስ ሚካኤል እጅ የተገኙ ናቸው አለች። ስሞቹ የማን ናቸው? የልዑል እግዚአብሔር ስሞች ናቸው። በማን እጅ የተገኙት? በቅዱስ ሚካኤል እጅ ነው የተገኙት። አንተ ግን የምትለው የግለሰቦች ሰዎች ስም ነው አልከን። ቤተክርስቲያን ደግሞ የለም የእግዚአብሔር ስም ነው እያለች ነው። ይህ እንዴት አየኸው ነው ወንድም ያብራል? ጥሩ ጥያቄ ነው። እኔም እያልኩ ያለሁት እኮ እነዚህ ሰዎች እነዚህ ምንድን ናቸው ስትል አንድ ሰው ለምሳሌ ኤርሚያስ ተብለህ ስትጠራ ምን ማለት ነው ይታወቃል። እነዚህ ስሞች ምንድን ናቸው ነው እያልክ መጽሐፍ ቅዱስ ላይ በርካታ የመጽሐፍ ቅዱሳዊ ስሞች አሉ። ስንሰማቸው አብዛኛው መጽሐፍ ቅዱሳዊ ያልሆነ ሰው በጣም ስማቸውን ሲሰማቸው ግራ የሚያጋቡ ሲሆን ይችላል። መጽሐፍ ማንበብ አለበት፣ መረዳት አለበት። ለምሳሌ ከላይ ከጠቀስከው አሜ የሚላል አሜ ሌክ የሚሉ መጠሪያዎች አሉ። እሱ ምንድን ነው ብለን አሁን መጽሐፍ ቅዱስ ትርጓሜ ላይ ሄደን ማየት እንችላለን። ምን ማለት ነው ትርጓሜ? አንዱን እንኳን እስኪ ንገረን፣ ጊዜ በደንብ ውሰድ። አንዱን ቃል ውሰድና መጽሐፍ ቅዱስ ላይ አገናኝተን እስኪ ትርጓሜውን ንገረን። ጥሩ። ለምሳሌ አንዱ ከነዚህ ከተጠቀሱት ውስጥ አንዱን ማለት ነው። ይኸውልህ ለምሳሌ አካ ማለት የትኛው? ይኸው አካ ሌክ ቦኬ እንደዚህ ሌክን እንውሰድ። ሌክን እንውሰድ። እሺ ሌክን ኦኬ። ሌክ ሐይቅ ነው ልትለኝ ነው በእንግሊዝኛ? አይደለም፣ ትርጓሜ እንትን ላይ እየፈለግኩት ስለሆነ ነው። እሺ ትንሽ ያለው ልክን አላወጣልኝም ወይ ምናልባት ቦኬ ወይ ሌላኛውን አሜን እንይ። አሜ ወይም ኤርናኪ ያ ውሰድ፣ የፈለግከውን ውሰድ። እናት ቋንቋውን ትነግረናለህ፣ ከዛ ትርጓሜውን ትነግረናለህ። እናት ቋንቋ ማለት አሁን አሜ ሌክ ምናምን ነገር ከወሰድከው የየት ሀገር ቋንቋ ነው፣ ትርጉሙንም ደግሞ ዲክሽነሪው ቋንቋውን የየት ሀገር እንደሆነ ይነግረናል ማለት ነው። ከዛ ታሳየናለህ ዲክሽነሪ። አብራር የፈለግከውን ውሰድ። ከዚህ ጋር የፈለግከውን ማንሳት ትችላለህ። አሜን ወስጃለሁ። ከጀምሮ እስከዚህ አንተ የምትለውን
አግኝቼዋለሁ። ምን የትኛው? ለምሳሌ ጋርጎ የሚል አለ እዚህ ጋር። ጋርጎ፣ ፒስኬር፣ አቢት፣ ከቢስ፣ ኤቅ እንደዚህ የሚባሉ አሉ። በሚካኤል በቅዱስ ሚካኤል እጅ ላይ ነው የተገኙት ብላል ፍቅር። አሜን። እንትን ላይ አሁን አንተ ከጠቀስከው መጽሐፍ ላይ አሜን የሚለውን አግኝቼዋለሁ። በግዕዝ ወይም አማርኛ አውድ በተለይ ሃይማኖታዊ መዝሙራት ወይም ጸሎቶች ላይ ውስጥ በጊዜ ድረስ ወይም አንተ ወንድም ለማመልከት የሚሉ ትርጉሞች ነው የሚይዘው ማለት ነው ብሎ ያስቀምጠዋል። ምኑ? ይሄንን ቃል አሁን አንተ የጠቀስከዋል እሷ ማለት ብቻ እሷ ምንድነው ብሎ ነው የሚተረጉመው? ወንድምን ለማመልከት ወይም አንተ። ኦኬ፣ የምን ቃል ነው ማለት ነው? የግዕዝ ቃል ነው ማለት ነው። ግዕዝን በግዕዝ አሜ ማለት በግዕዝ ከሌላ ስም ለምሳሌ በጊዜ ድረስ አንተ ብሎ በግዕዙን ወደ በግዕዝ እሱ ነው በጊዜ ድረስ አንተ እንደማለት ነው ብሎ ይተረጉማል። መዝገበ ቃላት ትርጉም ላይ ነው። ስለዚህ በግዕዝ ነው አሜ ማለት ይሄን ትርጉም የሚሰጠው ማለት ነው። በጣም ይህን ስም ሲሰየም አንድ ሰው እንደዚህ ከሆነ አንተ ነው ብሎ አንተ የሚያመለክተው እንግዲህ እግዚአብሔርን ልን ነው። እሺ፣ ስለዚህ ቋንቋው የግዕዝ ነው፣ ትርጓሜው አንተ ማለት ነው። በጊዜ አንተ ማለት ነው። በጊዜ አንተ ድረስ እንደማለት ነው ብሎ በአማርኛ ሲሆን በጊዜ አንተ ድረስ እንደማለት ነው ብሎ ያስቀምጠዋል። ቤተክርስቲያኒቱ ግን እዚህ ጋር ምንድነው ብላ ያለችው? ቋንቋው የግዕዝ ሳይሆን የዕብራይስጥ ነው ብላለች። በዕብራይስጥ ቋንቋ ተጽፈው በተረዳ ነገር ተተርጉመው የመጡ ናቸው። እሱማ ኤርሚ አይልም። ግዕዙ ወደ አንተ አሳየን ከፈለግ ግዕዙ ወደ ዕብራይስጥ ተተርጉሞ ነው አላለችም ቤተክርስቲያን። ቃሎቹ ራሳቸው የግዕዝ ቃል አይደሉም፣ የዕብራይስጥ ቃላት ናቸው ነው ብላ ያለችው። እና የአንተን ግን ትልቁ ላይ ላድርግህና እስኪ ያሳየን መዝገበ ቃላቱን አብራር። የአንተን አሳየን ትልቁ ላይ ሆነ ድረገጽ ላይ ነው እያሳየው ያለሁት። ማግኘት ትችላለህ አንተ አሜን የሚለው ምን ላይ ነው ያገኘው? ጉግል ላይ ምን የሚል ድረገጽ ላይ ትርጓሜ ላይ ዴፊኒሽን ላይ ማግኘት ትችላለህ። አሜ ብለህ ስትጽፈው ይመጣልህ። እሺ፣ ራሱ ቃሉ እሺ። ምን ላይ መሰለህ? አቢሲኒካ አማሪክ አሜ ዲፋይን አቢሲኒካ አማሪክ ከሚለው ላይ ይገኛል ማለት ነው። እንደዚህ ማለት ነው። እንደዚህ ነው የጻፍከው። አሜ ነው የሚለው እችት አሜ። እዚህ ጋር አሜ ያልኳት ሰርች ፍለጋ። ኦኬ፣ እዚህ ጋር እንደዚህ ላድርገው። አሜን ብሎ የሚል ነው የመጣው። አሜ ብዬ ጽፌ ይሄን ጽፌ ብለህ ጻፈው። አይ እሱ አይደለም። ብዙ እንትኖች ያመጣልሃል። ሌላ አለ። ቆይ ላሳይህ። ለምሳሌ ወይ ኦኬ ላሳይህ። ምን ብዬ ነው የጻፍኩት? ይታያል። ወይ የኔን ላውጣው ትልቁ ላይ እንደዛ እኮ ነው። እኔ አሜ ነው ያልኩት። እዚህም ጋር አሚ ነው ያለው፣ እዚህ ጋር አሚ ነው ያልኩትኝ። አሚ ግን ሲወጣ እንደዚህ ነው ብሎ የመጣው ድረገጽ ላይ ማለት ነው። አሜን ማለት ነው ሲሆን ትርጉሙ ይሁን ይደረግ ማለት ነው። አንተ አሜንን ነው ይሁን ይደረግ ማለት አሜን ነው እንጂ አሚ አይደለም። ይሄ አሚ ነው እንጂ አሜን አይደለም። እሺ፣ ትልቁ ላይ አድርገኝ። ትልቁ ላይ ኦኬ። እሺ፣
ገብቷል የኔ ሴቭ አድርገው። እሺ ያ እሺ አሜ ይታያል እዚህ ጋር ኦኬ። እንትን አቢሲኒካ ላይ ና ያወጣው አንተ ያ አቢሲኒካ ላይ የሚለው ቃል በግዕዝ ወይም አማርኛ አውድ በተለይ ሃይማኖታዊ መዝሙራት ወይም ጸሎቶች ውስጥ በጊዜ ድረስ ወይም አንተ ቆይ አብራር ወደዛ ፈቅ አድርገው እንዲታይ ማለት ፈቅ አንተ ምንድን ነው ላይት ምናምን ቆይ ልነሳ ዝቅ ብዬ ነው አሁን ይታያል። ባይዘው የኤአይ ነው እንጂ የመዝገበ ቃላት ትርጉም አይደለም። አይ ትርጉም ላይ አለ። ከላይም እኮ ትርጉም አለ። የእሱን አምጣው፣ የኦርቶዶክስን አምጣው። የኤአይ ነው አሁን ታች ያለውን ኤአይ የተረጎመው ነው ያነበው። የኤአይን ቶ የአርቲፊሻል ኢንቴሊጀንስ እሱ ያለውን ሳይሆን ኦርቶዶክስ ጉግል ነው ኤአይ ነው ከላይ ይታያል። ኤአይ እኮ ይላል ከላይ ኖ አብራር ወንድም አለ ኤአይ ሳይሆን ጉግል ላይ እዚህ ጋር እኮ ጉግል ስታደርግ ብራዘር የኤአይን ትርጉም ያመጣልሃል። ያው ለአሁን እዚህ ጋር ይታያል። የኔን ያረኩትን እንደበበል ቆይ ይሄን እኮ አሁን እዚህ ጋር የኔን ትልቁ ላይ ላድርገው። አንዴ መልሳለሁ። እዚህ ጋር እንደዚህ ላሳየልህ። ይኸውልህ ይሄ ትርጉም አሁን ማን የተረጎመው መዝገበ ቃላት ነው አይደለም። እዚህ ክፍል ላይ አሁን እኔ አሜ ብዬ ስጽፍ እዚህ ጋር አሜ አለ። አሜ ካለ በኋላ ኤፊው ዘ ሰከንድ ኤጎ ብሎ ይላል። በቅርብ አሁን የፈለኩት ቃል ነው። አሜን ያለው አሜ ብሎ የሚለውን አሜን ያለው ቃሉን አልነገረንም። የት ሀገር ቋንቋ እንደሆነ ግዕዝ ይሁን ዕብራይስጥ ይሁን አራማይክ ይሁን ግሪክ ይሁን አልነገረንም። ከዛ አሜን ብሎ የሚለውን የተረጎመው እኔ ያልኩትን እኔ የጻፍኩትን ድርሳነ ሚካኤል ላይ ያለውን ቃል ሳይሆን የተረጎመው አሜን ብሎ የሚለውን የዕብራይስጡን ቃል ነው የተረጎመው ማለት ነው። ስለዚህ ይሄን ትርጉም ያስቀመጠው ድረገጹ ላይ የተቀመጠ ነው እንጂ ምንም አይነት አሁን አንተ አቢሲኒካ ወይ ደግሞ የኢትዮጵያ ኦርቶዶክስ ክርስቲያን ሊቃውንት ቋንቋን የተረጎሙት ወይ ግሱን አርብተውት ትርጓሜውን ሁሉ ጭምር ያስቀመጡበት አይደለም ማለት ነው። ከፍ በልና የግዕዙን እስኪ አንብበው። አንተ ያነበብከው የኤአይን ትርጉም ነው የሚለውን ከጉግል ላይ ስለሆነ ኦቨርቪው ሊያደርገው ይችላል። ነገር ግን አቢሲኒካ ከሚለው ላይ ትርጉም ነው የወሰደው። ባይሰጠው ይሄንን አያውቅም። መጠቀሚያ ትርጉሙ ግን በላ ካለ አሁን አንድ ቋንቋ ማለት ነው እድሜዬ በላ ካለ ኢት ብሎ በእንግሊዝኛ ካመጣው ዴፊኔሽኑ በግዕዝ አለው ወይም በአማርኛ ትርጉም አለው ማለት ነው። ከሌላ ቋንቋ እኔ እንደዚህ ላድርግልህ። አቢሲኒካ ይታያል አይደል? ኦኬ ያው እኔ እንደዚህ በአቢሲኒካ አልኩትኝ አሜ ብሎ የሚለው ማለት ነው። ምን ያመጣል? አሁን አቢሲኒካ ብሎ የሚለውን እዚህ ጋር ሰርች ልንካውና እንደዚህ ላምጣው። ምን አመጣ? አማሪክ አሜን የሚለውን ንከው። ያው አሜ ይመጣል። አሜ ታች ሾው ሪዛልትስ ከታች አሜ የሚለውን ንከው። ይኸው ነካሁት። ምን አመጣ? ኮኔክሽን ነው። ኮኔክሽን እኔ ጋር ላሳይሽ። ኖ ኮኔክሽን አይደለም እንዴ፣ ኔትወርክ ፉል ነው። በቤት ውስጥ ነው ያለሁት። ኮኔክሽን አይደለም እንዴ። ኮኔክሽንማ ከሆነ ላይቭ ራሱ አይሰራም። ዳታ አለኝ የቤት ውስጥ የካምፓኒ ዋይፋይ ነው ያለኝ። አንድ ካምፓኒ የሚጠቀምበታል አይደለም። ያመጣውን ይታይ። እንደገና ባክ በለው አሜን። ለምን አንተ ስለከፈትከው ለምን የአቢሲኒካን ለምን አትከፍተው? እኮ እኔ እሱ ላይ ነው የከፈትኩት። እንትን በለው ክፈተው። የአንተን ከፍል አድርገህ ክፈተው። አምናለሁ። ክፈተው፣ ካሜራውን ክፈተው። እሱ አስቸገረኝ ደግሞ የሚለውን ይሁት። እኔ ታይፕ ሳደርገው ያለኝን ይሁት። የአንተን አምጣው ብራዘር። እኔ ሰርች አድርግልኝ ብዬ ስለው ዩ ሰርች አቢሲኒካ ብሎ የሚለውን ዲድ ኖት ማች ኤኒ ዶክሜንትስ ይላል። የለም ማለት ነው። ችግር የለውም። ባክ በለው ይመጣል። አንተ አውጣው። እኔ አውጥቼ እንደዚህ ያልኩትን አንተ አውጣ። የቀደሙን የኔ እኮ አውጥቼ እኮ ነው።
ትሰማለህ? ትልቁ ላይ አድርገኝ። ኦኬ ያው ጉግል ነው። ማን ነው? እሺ አሜ የሚለው ቃል በዋነኛነት በግዕዝ ቅድም ካልኩት የተለየ አይደለም። በግዕዝ መዝሙራትና ጸሎቶች ውስጥ የሚገኝ ሲሆን አሁን ቅድም ከጠቀስከው አንዱ ጸሎት የሚባለው የመልአከ ቅዱስ ሚካኤል የሚጠቀሙት ይበሉ፣ ይናገሩ፣ ያክብሩ በብዙ ቁጥር ማለት ነው። ይህ ቃል በተለይ በመላእክት ወይም በቅዱስ አምልኮና ምስጋና ላይ በአንድነት በእግዚአብሔር እንዲያመስጉ ለማበረታት ወይም ለማዘዝ የሚያገለግል ሃይማኖታዊ ቃል ነው ብሎ ነው የሚፈታው። ቃሉ የምን ቃል ነው ይላል? የግዕዝ። የት አለ ግዕዝ ብሎ የሚለው? በዋነኛነት በግዕዝ ይላል እኮ። በግዕዝ መዝሙራትና ጸሎቶች ውስጥ የሚገኝ ሲሆን ይላል። ቆይ በግዕዝ መዝሙራትና ጸሎቶች ውስጥ እንጂ ያለው ቃሉ ግዕዝ ነው ግን አይልም። ቃሉ ግዕዝ ነው ማለትና ቆይ አብራው ቃሉ ግዕዝ ነው፣ ዘሩ የግዕዝ ዘር ነው ወይ የዕብራይስጥ ዘር ነው ወይ የግሪክ ዘር ነው ማለትና በግዕዝ ጸሎትና መዝሙራቶች ውስጥ ቃሉ ይገኛል ማለት ሁለቱ ሰማይና ምድር የተለያየ ነው። አሁን ልክ ነው። በግዕዝ ጸሎት ቃል ውስጥ እንደት ስለተገኘ ድርሳነ ሚካኤልን ያመጣዋል። አረከታች አይተዋል አይደል? በፒዲኤፍ አስቀምጦታል። አታንቀሳቅሰው፣ ወደዛ ትንሽ ፈቅ ብታደርገው ይታያል፣ ለህዝቡ መደብ እንዲታይ። በጸሎት መጽሐፍት ውስጥ ስላለ መጀመሪያ ላይ ተቀምጧል፣ እሱ ጋር ይታያል። በ2019 ላይ አሜ ብሎ የሚለውን ፊት ለፊት ላይ አስቀምጠውታል። ምክንያቱም ድርሳነ ሚካኤል የጸሎት መጽሐፍ ስለሆነ ምንድነው ብሎ ያለን? ይሄ ቃል በግዕዝ የጸሎት መጽሐፍትና መዝሙራቶች ውስጥ ቃሉ ይገኛል አለ እንጂ ቃሉ የግዕዝ ቃል ነው አይልም። በግዕዝ ጸሎት መጽሐፍቶች ውስጥ ግን ዘሩ ቃሉ ይገኛል አለ እንጂ ቃሉ የግዕዝ ቃል ነው፣ ትርጓሜውም ይሄ ነው አላለም። ትርጉሙ ይላል እንጂ ምን ይላል? ትርጉሙም በቅድም ያልኩህ እንዳለው ነው። ይበሉ፣ ይናገሩ፣ ያክብሩ በብዙ ቁጥር ማለት ነው። ያክብሩ በብዙ ቁጥር ማለት ነው። እሺ ኦኬ። የቃሉ ትርጉም ማለት ነው። ትርጉሙ ይላል በአማርኛ ትርጓሜው ማለት ሴንስ እኔ እናንተ በምንሰማው ተረጎመው ማለት አስቀምጠው ማለት ነው። ቀጥሎ ያለውን አንብበው። ይህ ቃል በተለይ በመላእክት ቅድም እንዳልከው ወይም በቅዱሳን አምልኮ ቅዱሳን እግዚአብሔር እና ምስጋና ላይ በአንድነት በእግዚአብሔር እንዲያመሰግኑ ለማበረታታት ወይም ለማዘዝ የሚያገለግል ሃይማኖታዊ ቃል ነው። ሃይማኖታዊ ቃሉ መላእክትን የሚሆን ቅዱሳንን ለማመስገኛ የሚጠቀሙበት ቃል እንጂ ቤተክርስቲያኒቱ ድርሳነ ሚካኤል እዚህ ጋር ባስቀመጠችው ቃል የአምላክ ህቡ ስም አይደለም ማለት ነው። አንደኛ የግዕዝ ቃል ነው እንኳን ብለህ ብትለኝ ቤተክርስቲያናችሁ ዋሽታለች። ለምን? ይሄ ቃል የዕብራይስጥ ቃል ነው ብላለች። እነዚህ ቃላቶች እዚህ ጋር እነዚህ ክቡራን ልዑላን ረቂቃን የሆኑ የእግዚአብሔር ስሞች ከቃሎቹ ሁሉ ተለይተው በዕብራይስጥ ቋንቋ ተጽፈው በተረዳ ነገር በቅዱስ ሚካኤል እጅ የተገኙ ናቸው ብላ በማለት አሁን አንተ በያዝከው ትርጉም ላይ ትርጉሙን የምታምንበት ከሆነ ቃሉ የግዕዝ ቃል ነው አትልም። ግን በግዕዝ ጸሎት በተጻፉ መጽሐፍቶች ውስጥ ቃሉ ለጥቅም እንዳዋለ ለመዝሙርም ለጸሎትም እንዳዋለችው ድርሳነ ሚካኤልን አስቀምጣ የተናገረችው። ሲጀምር አሁን ያመጣው የቤተክርስቲያኒቱ ትርጉም አይደለም። ቻትጂፒቲ ወይ ጉግል ወይ ኤአይ ምናምን ነገር የሰራው ነው ማለት ነው። ግን እንደው እሱን እንኳን የግዕዝ ነው እንኳን ግዕዝ ነው ቃሉ እንኳን ብለህ ብትለኝ ኦኬ ግዕዝ ነው። አዎ እሺ ልስማማ። ግዕዝ ነው። አዎ ቤተክርስቲያኒቱ ኤሜ ብሎ የሚለውን ቃል የግዕዝ መሆኑን እያወቀች እዚህ ጋር ታዲያ ድርሳነ ሚካኤል ላይ የዕብራይስጥ ቋንቋ ነው ለምን ብላ ጻፈች? መልሱ ይሄ ነው ማለት ነው። ሶሪ ጥያቄ ይሄ ነው። የግዕዝ ነው ብላ አሁን በተረጎምክልን መሰረት የግዕዝ ነው ብላ ካስቀመጠች አንደኛ የቤተክርስቲያኒቱ ትርጉም አይደለም ያነበብክልን፣ በቤተክርስቲያኒቱ ዘንድ ታማኝነት ያለው ትርጉም አይደለም አምጥተህ ያሳያል። ቻትጂፒቲ ወይ ጉግል ወይ ኤአይ የሰራው ነው። ማን እንደለጠፈው እንኳን አይታወቅም። ከታዋቂ ዌብሳይት አይደለም ያመጣው። ታዋቂነት ካላቸው የቋንቋው ሊቃውንት ያመጡት አይደለም ማለት ነው። እንደውም ምንድነው? እሺ አስቺ አሚሃን ነው አይደለ? እንደዛ ብሎ ያለው አሚሃ ከሆነ ኦኬ ያስኬዳል።
የግዕዙ አሜሃ ልክ ነው። አሜሃ ብለህ ብትል አሁን ሊያመጣልህ ይችላል። እሱን አስታውስከኝ። እንደውም አስቺ በጣም ቴንኪው። ለምሳሌ እስኪ አሁን አሜሃ ብለን እንበል የግዕዝ ቃል ስለሆነ ያው አሜሃ ብሎ ትርጉም ያው አሜሃ የሚለው አምአሜሃ አመሃ ብሎ በሚለው ግዕዝ ላይ የሚለው የግዕዝ ቃል ትርጉም በዋናነት በዚያን ጊዜ፣ በዚያች ወቅት፣ ወዲያው ወይንም ቶሎ ማለት ነው። በአውዱ መሰረት ነገሩ የተፈጸመበትን ወይንም የሚፈጸምበትን የተወሰነን ጊዜ ያመለክታል። ለምሳሌ ወዲያውኑ ፈጥኖ ብሎ እንደሚል ብሎ ይላል ማለት ነው። አሜሃ ብሎ የሚለው ቃል አሁን እዚህ ጋር አቢሲኒካ ላይ ምን ይለዋል? ያው አሜሃ የአሜሃ ትርጉም ጊዜዋ፣ በጊዜዋ፣ ያነ ጊዜ፣ በዚያች ጊዜ፣ ወዲያው፣ ፈጥኖ፣ ቶሎ፣ እምአሜሃ እስከ አሜሃ፣ ኦዛ አሜሃ ትውልድ ማቴዎስ 4:17 ኩፋሌ 33 ምናም ነገር ብላ አሁን ይሄ በጣም ተአማኝነት ያለው ምንጭ ስለሆነ አቢሲኒካ ትርጉም ማለት ነው ከቤተክርስቲያኒቱ ያለውን አሜሃ ብሎ የሚለው ነው የግዕዙ ቃል እንጂ አሜ የሚል አይደለም። አሜ የግዕዝ ቃል ነው ብላ ቤተክርስቲያኒቱ ማላለችም። በግዕዝ የጸሎት መጽሐፍቶቹ ግን ቃሉ ለጥቅም ውሏል እያለች ነው። ድርሳነ ሚካኤልን ዛጋ አስቀምጣለች። ስለዚህ ቃሉ የግዕዝ ቃል ነው ብለህ ብትል እንኳን ቤተክርስቲያን ዋሽታለች። እዚህ የዕብራይስጥ ቃል ነው ብላለች። ኦኬ የዕብራይስጥ ቃል ነው ብላለች። የዕብራይስጥ ቃልና የግዕዙ ቃል ተወራራሽነት አለው፣ ተመሳሳይነት አለው እንኳን ብላችሁ ብትሉ ቅድም 3 የዕብራይስጥ ቋንቋ የሚናገሩ ቤተ እስራኤላውያን ወገኖችን አስገብቼ ቃሉ በግሪክ መዝገበ ማነው በዕብራይስጡ መዝገበ ቃላት ላይ የለም። ስለዚህ እነዚህ ስሞች የእግዚአብሔር ስሞች ናቸው ብላለች እንጂ እግዚአብሔር ለየትኛው ለሙሴ እንኳን ያልገለጠለትን ነቢይ ለኦርቶዶክስ አይገልጥላትም። እግዚአብሔር ትልቁ ላይ አለ። አንተ አሁን እንዳነበብከው ነው የሚያመጡት እኮ ከተሳሳትኩ ታርማለህ። አቢሲኒካ ከሚለው ላይ አንተ ቅድም ንከው ስልህ አሜን ሲያስቀምጠው ሚሲንግ ሾው ዘ ሪዛልት ዊዝ አሚያ ይላል። እዚህ ጋር ዴፊኒሽን ለምሳሌ የዚህን ይፈታል። የዚህን ከፈለክ ልስጠ እያለ ነው። አሁን መንካት እችላለሁ። ነካው ጅማት ይኸው ነካሁት። አሜ ማነው ትራንስሌት አድራጊው? ይታያል አይደል? ኤአይ ቆይ ከላይ ትራንስሌት አድራጊው ማን ነው? ኤአይ ነው። እሱ ጋር ይታያል። ኦቨርቪው የሚለው ኤአይ ጉግል እንትን ይጠቀማል። ይሄ ኤአይ አይደለ። ኦልሞስት ኤአይ ማለት ራሱን የቻለ ነው፣ አፕሊኬሽን አለው። ግን ጉግል ኦቨርቪው ኤአይ ኦቨርቪው የሚለው ምንድን ነው? ከዛ ላይ አንተም ካነበብከው ላይ እኮ አለ፣ እዛም ላይ አለ። እንደዚህ ብሎ አልተረጎመም። እንደዛ ብሎ አልተረጎመም። ከፈለከው ቅድም እኔ ምንም የተለየ አላመጣሁትም። አሜሃ ብሎ የሚለው ነው የኔ አሜሃ ብሎ የሚለው ነው የተረጎመው። ተመሳሳይ ነው። ኦቨርቪው ነው ያለው። ባጭሩ ቆይ ባጭሩ ኦኬ። አሁን እኔ እዚህ ጋር ጊዜ መፍጨት ስለማልፈልግ ባጭሩ ይሄ ቋንቋ ይሄ ቃል የግዕዝ ቃል ነው የምትለው አይደል? አንተ ባመጣኸው ትርጉም መሰረት ይላል እኮ። እኔ አይደለሁም እኮ እያስቀመጥኩት ያለው የግዕዝ ቃል ነው አይደል? አዎ። ቤተክርስቲያን ግን እዚህ ጋር የምን ቃል ነው ብላ ያለችው? ቃሎቹ እኮ ይኸውልህ መጽሐፍ ቅዱሳዊ ቃሎች መጽሐፍ ቅዱስ አብራር የምን ቃል ነው ያለችው ቤተክርስቲያን? እነዚህ ቃላቶች አሜንን ጨምሮ አካንና አሜን እዚህ ጋር በብሎ የተጠቀሱትን የምን ቃላቶች ናቸው ብላ ያለችው? በዕብራይስጥ ቋንቋ ተጽፎ ይላል። አንብበው። በቃ አለቀ። ስለዚህ እነዚህ የዕብራይስጥ ቋንቋ ናቸው ማለት ነው፣ የግዕዝ አይደለም። ተጽፈው አዳምጠው ጨርሰው እንጂ አዎ፣ በዕብራይስጥ ቋንቋ ተጽፈው በተረዳ ነገር በቅዱስ ሚካኤል እጅ የሚገኙ ናቸው። ዴፊኒሽናቸው ደግሞ አስቀመጠልህ ማለት ነው። ቆይ ስለ ዲፊኒሽን መሄድ ከፈለግን ይሄ አንደኛ አንተ የግዕዝ ቃል ነው ብለህ ኤአይ የተረጎመውን ያመጣው። ቤተክርስቲያኒቱ ግን በድርሳነ ሚካኤል ላይ የዕብራይስጥ ቋንቋዎች ናቸው ብላለች። ስለዚህ ወደ ትርጉም መሄድ ካለብን አሜ ብሎ የሚለው በአማርኛ አቢሲኒካ የሚሰጠን ኤአይ የሚሰጠን ወይ ደግሞ ጉግል የሚሰጠንን ሳይሆን አሜ ብሎ የሚለው የዕብራይስጥ ቃል ነው ብላ ስላለች የዕብራይስጡ ዲክሽነሪ ምን ይላል ነው ብለን ስንጠይቅ ቅድም ወንድማችን አስገብቸዋለሁ አስቼ
አሁንም መልሼ ላስገባልህ እችላለሁ። አሜ የሚል የዕብራይስጥ ቃል የለም። እንኳን ትርጓሜው ሊመጣ ቀርቶ አይደለም የለም። ከፈለገን አስቺ ካለን አንድ አፍታ አለ አስቺ እሺ አለ ይመስለኛል። ስራ ላይ ካልሆነ ኢንቫይት አድርገዋለሁ። አይደለም ትርጉሙ ሊመጣ እንግዲህ አሁን የግዕዝ ነው ብሎ ያለው አብራር ከአቢሲን ከጉግል ላይ ያመጣው ትራንስሌትን ነው ማለት ነው። የጉግል ትራንስሌቱ ቻትጂፒቲ ይሁን ጉግል ይሁን ኤአይ ብቻ ዋቴቨር ታማኝነት ያለው ምንጭ አይደለም። አሁን ቤተክርስቲያኒቱ ደግሞ የግዕዝ ቃል ሳይሆን የዕብራይስጥ ቃል ነው ብላናለች። የዕብራይስጥ ቃል ከሆነ የዕብራይስጡ ቃል ትርጓሜው የሚገኘው በዕብራይስጡ ዲክሽነሪ ላይ ነው ማለት ነው። እሺ አስቼ አሜ ማለት የዕብራይስጥ ቃል ነው? የቀደሙን ጥያቄ መልሼ ልጠይቀህ። አይ በዕብራይስጥ አይደለም፣ በአረሚትም አይደለም፣ አራማይክም አይደለም፣ ዕብራይስጥም አይደለም። ብዙ ጊዜ የፈለጉት ነው አላገኘሁትም። የአራማይክ ማሰሪ የዕብራይስጥም ቋንቋ አይደለም፣ የአራማይክም ቋንቋ አይደለም። ይህንን የሚያወራን ሰው ዕብራይስጥ ቋንቋ ተናጋሪ ነው። የአራማይክንም ቋንቋ ማንበብና መተርጎም መጻፍ አይ ቲንክ ጭምር ዲክሽነሪ ላይ የሚያቅሰው መዝገበ ቃላቱ እጁ ላይ ይዞታል። ቀደም ገብቶ አሳይቶናል። አስቼ እስራኤል ሀገር ነው የሚኖሩ ልብ በሉ። ስለዚህ ይሄ ቋንቋ የዕብራይስጥ ቋንቋ ነው ብላ ያልችን ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ስለዚህ ዕብራይስጡን ቋንቋ አዋቂዎችን አምጥተን እዚህ ስንጠይቅ ራሱ ትርጉሙን ለማወቅ ዘሩን ማግኘት አለብን። ዘሩ ደግሞ በዕብራይስጥ ቃላት ውስጥ ፈጽሞ አይነገርም። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተዋሻለች ማለት ነው። የዕብራይስጥ ቃል ያልሆነውን የዕብራይስጥ ቃል ነው ብላ ህዝቡን ግራ ታጋባለች ማለት ነው። ስለዚህ የዚህ ትርጉም ከሌለ እነዚህ ሁሉ ትርጉም አልባ የሆኑ የእግዚአብሔር ስሞች ናቸው ብላ ያለችው እሷ ራሷ ናት። ቤተክርስቲያኒቱ ይኸው ረቂቃን የሆኑ የእግዚአብሔር ስሞች ቅድም አብራር የግለሰቦች ስሞች ናቸው አለ። ቤተክርስቲያኒቱ ደግሞ የእግዚአብሔር ስሞች ነች አለች። እንዲህ አይነት ትግል ነው የገጠመን ወንድሞች እናቶች። ስም ያልኩትን እንረዳዳ። ስም ያልኩ ሰዎች ይጠራሉ በዚህ ስም። ለምሳሌ ቅድም አንስቻለሁ ዲሞ ቴዎስና ቴዎቶስ ሲባሉ ባልና ሚስት ትርጓሜው የስም ትርጓሜ ያለው እነዚህ ሰዎች ይጠሩበታል። ለምሳሌ አንድ ሰው አቤሜሌክ ተብሎ የሚጠራ ሰው ስሙ ምንድን ነው ብለን መተርጎም እንችላለን። ሰዎች ከመጽሐፍ ቅዱስ ካሉ ስሞች መጠሪያዎች የተለያዩ አካላት በሚጠሩት ሊጠሩ ይችላል። ትርጓሜው ምንድን ነው? እሱ ላይ ነው። ቅድም አስቼ እኔ አሁን አሜ በዕብራይስጥ አቤሜሌክ የምን ቋንቋ ነው? ራሱ ቃላቱ የዕብራይስጥ ነው አይደል? የዕብራይስጥ ነው። የቃሉን ትርጉም የንጉሥ አገልጋይ ማለት ነው አይደል? ስለዚህ አሁን የፈርታ ነው እናንተ አቤሜሌክ ብሎ የሚለው ቃል የዕብራይስጥ ቃል መሆኑን ከፈለግን ብሉይ ኪዳን ላይ ብቻ ብንሄድ እናገኘዋለን ማለት ነው። ተከከል እነዚህ ስሞች አሁን የሚለው በዕብራይስጥ ወይም በግሪክ ምንድን ነው የሚለውን ሄደን ተመሳሳይ ትርጉም መፈለግ እንችላለን። ይኸው ዕብራይስጥ እኮ ዕብራይስጥ የሚያውቁ ወገኖች እኮ እስራኤላዊ አሁን እኮ የገባው ሰው እስራኤላዊ ነው። ከእስራኤል ሀገር እኮ ነው ያስገባውልን። ይቻላል። እሱ ላይ ልዩነት የለኝም እኔ እሱ ላይ አሁን ስለዚህ የግዕዝ ቃል ነው ብላ ያመጣውም ትርጉም አንደኛ ቃሉ ግዕዝ አይደለም። ግዕዝ አለመሆኑን አንተን ወይ ኤርሚያስ የምትናገረው ብለህ ካልከኝ እኔ አይደለሁም። ቤተክርስቲያኒቱ ግዕዝ አለመሆኑንና ቋንቋው እሱና ሌሎችም ቃላቶች ሁሉ የዕብራይስጥ ቋንቋ መሆናቸውን ኦርቶዶክስ ጋር ተናግራለች። ስለዚህ የዕብራይስጥ ቋንቋ ነው ብላ ስላለች የዕብራይስጥ ቋንቋ አዋቂዎችን ያው አስገባን ድጋሚ ማለት ነው ገጽታችን ላይ። እነዚህ ቃላቶች እዚህ ጋር ኤል ከሚለው ቃል ውጭ ማለት ነው። ኤል እዚህ ጋር ኤል የሚለው ቃል አለ። ይሄ ቃል የጌታ ስም ነው በዕብራይስጥ። ይህን እናውቃለን። የጌታ ስም ነው ይሄ ኤል ብሎ የሚለው ማለት ነው። የጌታ ስም ነው በዕብራይስጥ። ከዚህ ቃል ውጭ ሌላው እኮ የዕብራይስጥ ቃላት አይደለም፣ የጌታም ስም አይደለም፣ ትርጓሜም የለውም፣ የዕብራይስጥ ቃል አይደለም እያሉ እኮ ነው ዕብራውያኑ። ኦርቶዶክስ ደግሞ የለም የዕብራይስጥ ቃል ነው አለች። የቋንቋ ባለቤት ደግሞ የእኛ ቃላቶች አይደሉም፣ ማናቃቸውም አይደለም፣ ዕብራይስጥ የአራማይክ ቋንቋ አይደለም አሉ። ስለዚህ እነዚህ የአጋንንት ስሞች እንጂ የጌታ ስሞች አይደሉም። ምንጫቸው እንኳን አይታወቅም፣ ዘራቸው እንኳን አይታወቅም። ቋንቋ ይወለዳል፣ ያድጋል፣ ይሞታል። ኦኬ፣ የዕብራይስጥ ቃላቶች ናቸው ብላለችን። ዕብራይስጥ አልሞተም፣ የዕብራይስጥ ቋንቋ አልሞተም። ጠፍቶ
ዘብዳው ጠፍቶ አልቀረም። ምክንያቱም እግዚአብሔር ቅሬታውን ህዝብ በምድር ዙሪያ ቢበተኑም በያሉበት አገር ቋንቋቸውን፣ ባህላቸውን፣ ሃይማኖታቸውን ምንም እንኳን በተበተኑበት ሀገራት በጫና ውስጥ እንኳን ቢኖሩ ቋንቋቸውን፣ ባህላቸውን፣ እሴታቸውን፣ ሃይማኖታቸውን ጠብቀው ኖረዋል። አይሁዳውያን ወገኖቻችን ማለት ነው። ስለዚህ የዕብራይስጥ ቃላት ናቸው፣ የሞቱ ቃላቶች ናቸው። ስለጠፉ ነው፣ ስለሞቱ ነው፣ ብዙ ዘመን ስለሆነ ነው ተብሎ እንኳን እንዳይባል አይደሉም። ለዕብራይስጡ ባዕድ ናቸው። ዕብራይስጡ አያውቃቸው። ታዲያ ምንድን ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን በዕብራይስጥ ስም፣ በግሪክ ስም፣ በግዕዝ ስም የጨመረቻቸው የጌታ ስሞች ናቸው ብላ ህዝባችን የሚደግመው እነዚህ አጋንንታዊ ስሞች ናቸው። ስለዚህ እንዲህ አይነትን ልሳን ሰው ሁሉ ሲጸልይ ያድራል፣ ሲጸልይ ይላል። ትርጉም ኤርሚ ለምሳሌ ምን አልከኝ? ሕዝቅኤል ኤል ትርጉም አለው። ኤል የሚለው ኤልማ እኮ ነገርኩህ፣ የአምላክ ስም ነው እኮ አልኩህ። የአምላክ ስም አምላክ በዕብራይስጥ መግባባት አያስፈልገንም። ድሮም አውቃለሁኝ፣ አንተም የምታውቀው ከሆነ ታውቃለህ። ምንም የሚያጣላ ነገር የለም። ያጣላ ነገር ኖሮ አግባባን ምናምን ነገር ብሎ አይልም። ኤልማ አቅልሜ ኤል ማለት ስመ አምላክ ነው። በዕብራይስጥ ቋንቋ የተጻፈ ነው። ዳንኤል፣ ሳሙኤል እንደነኛ አይነት ስሞች ማለት ነው። ሚካኤል፣ ገብርኤል እንደዚህ አይነት ስሞች የአምላክ ስም ናቸው። ኤል አይደለም ያጣላል። ቤተክርስቲያኒቱ ኤል የዕብራይስጥ ቋንቋ ነው፣ ሌሎቹ ግን የግዕዞች ናቸው ብላ ብትል ደስ ባለን ነበር። ግን እሷ በሙሉ በዕብራይስጥ ቋንቋ ተጽፎ የተገኙ የአምላክ ስም ናቸው ነው ያለችው። በሚካኤል እጅ ላይ ነው የተገኙት አለች። ቃላቶቹን በዕብራይስጥ ቋንቋ አዋቂዎች ባህር ማዶ ተሻግሮ ትውልዱ እንደሚጠይቅ አላወቁም። የዚህ መጽሐፍ ጸሐፊ በጣም የተታለሉት የሚመጣው ትውልድ መርማሪና ጎርጓሪ እንደሆነ አላወቁም። ያው በየጥሻው በየጥጋጥጉ ተቀምጠው ጻፉት። አሁን ግን ለእኛ ያኔ እኔ ኢትዮጵያ በነበርኩበት ሰዓት ላይ ገጠሪቱ ኢትዮጵያ ተወልጄ ስላደግኩ ይነግሩ ነበረ። ኢየሩሳሌም የምትባል ሀገራችን እያሉ ነበር ለእኔ ሲነግሩኝ የነበረው። ባይዘው ኢየሩሳሌም የምትባል ሀገራችን፣ ወደ ኢየሩሳሌም እንሄዳለን እየተባለ ይወራ ነበር እኔ ባለሁበት አካባቢ። እና ዘመዶቻችን ራሱ እንደዚህ ብለው ሲነግሩን ኢየሩሳሌም የሚባል ሀገር በአንድ ቀን ተዘርቶ ታርሶ፣ በዚያው ቀን ተዘርቶ፣ በዚያው ቀን በቅሎ፣ በዚያው ቀን አድጎ፣ በዚያው ቀን እሸት ሸቶ፣ በዚያው ቀን ደርቆ፣ በዚያው ቀን ታጭዶ፣ በዚያው ቀን ወደ አውድማ ገብቶ፣ በዚያው ቀን ተወቅቶ፣ በዚያው ቀን ታፍሶ ወደ ወፍጮ ቤት ተሄዶ ለመስዋዕት ይበቃ ነበረ ብላ ነገረችን ኦርቶዶክስ። እና በዓመት አንድ ጊዜ ብቻ ነው የሚታረሰው በዛ በኢየሩሳሌም አሉን። የት ይሆን ኢየሩሳሌም? ሩቅ ነው አሉን። እውነትም ሩቅ ነው ለእኛ ኢትዮጵያ ለነበረ ሩቅ ነው አሉን። እና በቃ እንዴት አይነት ሀገር ነው በመድኃኔዓለም እያለም ማለት ነው። አገሯ ምንድነው ብለህ እስራኤል ናት እና ኢየሩሳሌም ነው የምትባለው፣ የአባቶቻችን ሀገር ናት እያሉ ነው የነገሩ። እውነታችን ነው፣ የአባቶቻችን ሀገር ናቸው፣ እውነታቸውን ነው። ግን በእስራኤል በአንድ ቀን ተዘርቶ በአንድ ቀን ታጭዶ ተወቅቶ ምናምን ነገር የሚባል ተረታ ተረት የለም። ግን ያኔ እንደዛ ሩቅ አድርገው የነገሩን ማንደርስባት መስሏ ነው። አሁን ግን እስራኤል ማለት ለኢትዮጵያ እኔ ካለሁበት ሀገር በጣም የቀረበች ናት። የሁለት ቀን የእግር መንገድ ብለህ እንደምታቀርበው ማለት ነው። ሳጋን ነው ማለት ነው እንጂ የሁለት ቀን መንገድ አይደለም በእግር ከእስራኤል ወደ ኢትዮጵያ። የአውሮፕላን ስንት ሰዓት በረራ ነው? 4 ሰዓት ወይ 3 ሰዓት አይደል? ከኢትዮጵያ አዲስ አበባ ስንት ነው በረራ? የዱባይ 4 ሰዓት አይደል? ይሄው እኔ ያለሁበት ሀገር ለመምጣት ከ18 ሰዓት በላይ በረራ ታደርጋለህ። 18 ሰዓት ትራንዚት ካለ 24 ሰዓት። አቤት። ስለዚህ አሁን እስራኤል የምትባለው ሀገር
ቴክኖሎጂ ስለተመቸን ውሎ አዳሬ እስራኤል ሀገር ነው። ቴክኖሎጂ ስለተመቸን ምን በማድረግ ዶክሜንተሪዋን፣ ታሪኳን፣ ጂኦግራፊዋን፣ ባህሏን፣ እሴቷን፣ አባቶችን፣ የትውልድ ቦታቸውን፣ አገራቸውን የሃይማኖታቸው መስተጋብር ምን ይመስል እንደነበረ በብሉይ ኪዳን፣ በአዲስ ኪዳን፣ በአሕዛብ ሀገሮች በተበተኑበት ምድር ከነማጋ ምን ሲያደርጉ እንደነበረ ከጌታ ጋር የነበራቸው አንድነት ከጌታ ጋር የነበራቸው ጊዜ በሰመረ ጊዜ ጌታ እንዴት እንደባረካቸው ሲያሳዝኑ ሲያስቆጡት ደግሞ እንዴት እንደቀጣቸው ያኔም ሕዝቤ ብሎ የሚጠራው እግዚአብሔር ዛሬም ሕዝቤ ብሎ የሚጠራው መለወጥ በሱ ዘንድ የሌለ ጌታ ዛሬም ሕዝቤ ብሎ ይጠራዋል። እስራኤልን ሕዝቤ ርስቴ ብሎ ይጠራዋል። ስለዚህ አሁን አየህ ቴክኖሎጂ ያ የትናንትና እረኛ እዛ ድሮ እዛ ጥቅ ሩቅ አገር ኢየሩሳሌም የሚባል ብሎ አሁን እኔን መጥቶ አያምታታም። ልክ ነው፣ ሩቅ አገር ናት፣ ከኢትዮጵያ ሩቅ ናት። ግን ቴክኖሎጂ አየህ ተመቸን። አሁን ገብተን ውሎ አዳሬ እስራኤል ምድር ላይ ነው። በአካል አልሂድ እንጂ እስራኤል ምድር ላይ ነው። መጽሐፍ ቅዱሴን ስገልጥ የሚነግረኝን የማነበውን የመጽሐፍ ቅዱስ ክፍል ቦታ ይነግረኛል። ሎኬሽን ፂግላት ብሎ ይላል። የዳዊትን ታሪክ ሳነብ ፂግላት የት ናት? የት ወዴት ትሆን? አየት ፂግላትን ለመፈለግ ካርታ ላይ ይሄዳለሁ። ፂግላት በይሁዳ ምድር ላይ ያለች ደቡባዊ ክፍል ላይ ያለች ምድር ናት። ፂግላት ለማወቅ ለነገደ ይሁዳ ርስት ተደርጎ በተሰጠበት ክፍል ላይ በኢያሱ መጽሐፍ ምዕራፍ 15 ላይ ሄዶ ማንበብ ነው ማለት ነው። የይሁዳ ከተሞች ከተጻፉት ውስጥ በስራ ቁጭ ብላለች። ስለዚህ አሁን የሳሙኤል ማነው የዳዊትን ታሪክ በማነብበት ሳለ አማሌቃውያን መጣው ፂግላትን መቱ፣ የዳዊትንም ሚስቱና ልጆቹን ሁሉ ማርከው ሄዱ ይለናል። እና ፂግላት ምን ማለት ነው? አንተ እኔ እኮ ምንም እኮ አላቅም ምናምን ነገር ብያለሁ። አይ እንደዚህ አይነት ጅላጅልነትማ የለም። ማንበብ ነው እንጂ ማንበብ ነው። ማንበብ ይኸው የይሁዳ ልጆች ለይሁዳ ልጆች ነገድ በየወገናቸው ከጺን ምድረ በዳ እስከ ደቡብ መጨረሻ እስከ ኤዶሚያስ ዳርቻ ድረስ እጣ ሆነላቸው ይላል ኢያሱ መጽሐፍ ምዕራፍ 5 ላይ። አሁን ፂግላትን እዚህ ውስጥ እናገኛታለን፣ በደንብ እናገኛታለን። ኦኬ አየህ እዚህ ከተጻፉት ውስጥ ድንበሩ በምዕራብ በኩል በደቡብ ተራራማው ይፍቶ አንዴ ምንድነው ጋይስ? አባዬ No, ሂዱ ግታኙ ቶሎ በሉ። What? It's just hot. We came here for the banana. Okay, እሺ ወይታ አንዴ ላይቭ ላይ ነኝ። ኦኬ የይሁዳ ከተሞችን የይሁዳ ልጆች ርስት በደቡብ በኩል እዚህ ጋር ነው የምናገኛት። እንግዲህ እዚህ ውስጥ ስንፈልግ ማለት ነው ቀስቤል፣ ኤዴር፣ ያጉር፣ ቂና፣ ዲሞና፣ አዳድ፣ ቃዴስ፣ ሐጾር፣ ዮትና፣ ሲፍ፣ ጤሊም፣ በአሎት፣ ሐጾር፣ ሃዳታ፣ ሐጾር የምትባለዋ ቂራያት ሐጾር ማለት ነው ይላል። አማም፣ ሽማ፣ ሻምዕ፣ ሞላድ፣ ሐጾር ጋዳ፣ ሐሽሞን፣ ቤተ ጳሌጥ። አሁን ፂግላት ነው የምንፈልገው እዚህ ውስጥ አያት ፂቅላክ ተዋልቸው አለ። ፂግላክ በተዋልቸው ማድማና ሳና ስለዚህ ለነገደ ይሁዳ በተሰጠ ርስት ውስጥ ያለች አንዲት መንደር ናት ማለት ነው። ከይሁዳ አላፋት መካከል ካሉት ከተሞችና መንደሮች በዚያ ዘመን በነበሩት አንዷ ናት ማለት ነው። ይሄንን ክፍል አንደኛ ሳሙኤል መጽሐፍ ምዕራፍ 30ን ሳነብ ነው እንግዲህ ያገኘው ማለት ነው። አንደኛ ሳሙኤል መጽሐፍ ምዕራፍ 30 ላይ እንዲህም ሆነ ዳዊትና ሰዎቹ በሶስተኛው ቀን ወደ ፂግላቅ በመጡ ጊዜ አማሌቃውያን በደቡብ ሀገርና
በፂግላቅ ላይ ዘምተው ነበር። ፂግላቅንም ወቅተው በእሳት አቃጥለዋት ነበር። ሴቶቹንም በውስጧ የነበሩትን ሁሉ ከታናሹ ጀምሮ እስከ ታላቁ ድረስ ማርከው ነበረ። ሁሉንም ወስደው መንገዳቸውን ሄዱ እንጂ አንድስ እንኳን አልገደሉም ነበር ይላል። ዳዊት ፈለጋቸውን ተከተለ፣ እግዚአብሔርም ሂድ ተከተል አለው። በፈለጋቸው ተከተለ፣ አገኛቸው። ይህ የዳዊት ምርኮ ነው ብሎ ፂግላቅን የማረኩትን አማሌቃውያንን አንድ ግብፃዊ ሰው አገኘ በመንገድ ላይ። ታሪኩ በጣም ሰፊ ነው እና የአምላክን የእግዚአብሔርን ቃል ያነበበ ብቻ ነው የሚረዳኝ። ያ ሰው እነኛ ሰዎች ወዳሉበት መርታ አድርሰኝ አለው። መርቶ አደረሰው እና የዳዊት ምርኮ ብሎ ኃያላኑን በሙሉ ሚስቶቹንም ልጆቹንም አማሌቃውያንን መታ እና አስጣለ ማለት ነው። እና አሁን እቺ ፂቅላቅን ለማግኘት የት መሄድ አለብን? ታሪክ ማወቅ አለብን። ጂኦግራፊ ማወቅ አለብን። አሁን እዚህ ጋር ፂቅላቅ ብሎ ስለሚል አማሌቅ የት አካባቢ ነው አማሌቅ የሰፈረው? በደቡቡ ክፍል ነው፣ በኔጌቭ በሲና ልሳነ ምድር ላይ ማለት ነው። በእስራኤል ደቡባዊ ግዛት ላይ የሰፈረ ህዝብ ነበር። አሁን የለም፣ እግዚአብሔር አጥፍቶታል። መጥፋትም የነበረበት ህዝብ ነው፣ ጠፍቷል። የእስራኤል ቀንደኛ ጠላት እንዳሁኗ እንደ ኢራን ማለት ነው። ኦኬ፣ ኢራናውያን የነሱ ዝርያዎች ናቸው። እና ያኔ ይህ ህዝብ እግዚአብሔር ነው ያጠፋው። ከምድር በታች ዘሩን እደመስሳለሁ ብሎ ያለው ያህዌ የእስራኤል አምላክ አምላካችን አጥፍቶታል። ጻድቅ ነው እግዚአብሔር፣ ጻድቅ ነው እግዚአብሔር አልኩ። ምክንያቱም እነሱ በእስራኤል ላይ ያደረጉትን መጽሐፍ ቅዱስን ያነበበ ብቻ ያውቀዋል። ከግብፅ ምድር በወጡ ሰዓት ላይ ምንም ሳያረጉት እንደ እባብ ቀጥቅጦ ነበር የገደለው እስራኤልን በምድረ በዳ ላይ። እግዚአብሔር አያቂም እባልኩ። እግዚአብሔር አያቂም፣ እግዚአብሔር አያቂም። እግዚአብሔር በቀልን ሲመልስ በጣም አደጋ ነው። ስለዚህ ነው ሳሙኤልን በጠራው ሳኦልን በጠራው ሰዓት ላይ እንዲህ ያለው። ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ እንድትሆን ቀባ ዘንድ እግዚአብሔር ላከኝ አለው። አሁንም የእግዚአብሔርን ድምፅ ስማ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤልን ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለው። አድነኝ ጌታዬ አድነኝ ነው። እስራኤል እኮ ገብቶ በምድራቸው ላይ ተቀምጠው እረስተውታል። እነዛ ትውልድ ተቀጥቅጠው ምድረ በዳ ላይ ሞተውባቸዋል። በአማሌቃውያን ተቀጥቅጠው ማለት ነው። ምንም ሳያረጓቸው ችግር የለውም። አብራር እንደዚህ አይነት ነገር የለውም። ምንም ሳያረጓቸው ገላዋቸዋል ቀጥቅጠው። ምድሪቱ ላይ ገብተው ርስት ወርሰው ምን ብለው ቦታቸውን ይዘው እርጎ እሸቱን ላሙን ወተቱን እየበሉ እየጠጡ ረስተውታል። በቃ ያ ትውልድ በምድረ በዳ የነበረው ሞተዋል። በቃ ቢያስታውሱትም የተቆጩ ግን ተጽናንተዋል ምድሪቱ ላይ ገብተው። እግዚአብሔር ግን ጽፎ ሙሴን አስቀምጠው ብሎታል። ከመጽሐፍ ከታቦቱ ጋር አስቀምጠው ብሎ አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ፣ ይጻፍና ይቀመጥልኝ አለ። እግዚአብሔር ለዚህ ነው የሚበቀል አምላክ ነው። እህቶች፣ ወንድሞች፣ እናቶቼ የበደሏችሁን ሰዎች በሕያው ጌታ ፊት ልንገራችሁ፣ ንስሐ ባይገቡ የበደልናቸውን ሰዎች ይቅርታ ባንጠይቅ፣ ግፍ ያደረጋችሁባቸው ሰዎች የሰማይ አምላክ እግዚአብሔር አይረሳውም። ሰዎቹ ረስተውት ሊሆን ይችላል። እመነኝ፣ ትከፍላለህ። እመነኝ፣ ትከፍያለሽ። እንከፍላለን። ለዚህ ነው በቀል የኔ ነው እኔ ብድራትን መልሳለሁ ብሏል ይላል። እና ምን ልላችሁ ነው? ፂቅላቅን ስናነብ ታሪኩን ለማንበብ እዛ ጋር እንሄዳለን ማለት ነው። የዕብራይስጥ ቃላት ስለሆኑ እዚህ መጽሐፉ ላይ ተጽፈዋል። ትርጓሜም አላቸው። ራሱ አይሁዳውያኖቹ ያወጧቸው ስሞች ናቸው ወይስ ጥንትም አሞራውያን ሲኖሩ በምድሪቱ ላይ በዚህ ስም ይጠሩ ነበር? እሱም በደንብ ዲቴል መሄድ አለበት። ቂርያት አርባቅ የምትባለዋ ኬብሮን የምትባለዋ ከተማ ናት ይላል። ቂርያት ማለት አይ ቲንክ ከተማ ማለት ነው አይደል? አስቼ ወንድምነት በዕብራይስጥ አስቼ አብሮ የሚሄድ ነው። ቂርያት አርባ ከሆነ አራት ከተማ ለማለት ነው ወይ? አንዱን ከተማ አሁን ዛሬ ቂርያት ሽሙሌ የሚባል አለ። የከተማ ስም ነው ራሱ። ቂርያት ማለት ብቻውን ግን ምንድን ነው የሚለው? ትርጉም የለው? ትርጉም አለው። ትርጉሙ ለምሳሌ
አብሮት ከሚሄደው ቃል የአካባቢውን እንትን የሚያጠቃልል ነው። ኦኬ አንድ 3-4 ቦታዎች እንደ አንድ የሚያደርግ ነው። ስለዚህ አሁን ቂርያት አርባ የተከፋፈለውን አንድ የሚያደርግ ቴንክ ዩ ሎክ የዕብራይስጥ ቃል ስለሆነ እንደዚህ ታገኙታላችሁ ማለት ነው። ይሄ ግን ኤሜ ብሎ የሚለው የግዕዝም ቃል አይደለም። ቤተክርስቲያኒቱ የዕብራይስጥ ቃል አለች፣ ግን የዕብራይስጥም ቃል አይደለም። ይኸው መቼም ከባለቤቱ ያወቀ ቡዳ ነው እንዲሉ አባቶች ቡዳነቱ ካልተጠናወታቸው በስተቀር እኛንን የምናውቀው ብለው ካላሉ በስተቀር የቋንቋው ባለቤቶች የዕብራይስጥ ቋንቋ አይደለም ብለው ካሉ በቃ በወጣቶቹ ንግግር ላሽ በል እንዳሉት ላሽ ነው ማለት ያለበት፣ ዞር ነው ማለት ያለበት። እናስ ድርሳነ ሚካኤል ዘወራ ህዳር ላይ ያለው ይሄ ሁሉ ማለት የእግዚአብሔር ስም አይደለም፣ በዕብራይስጥ ቋንቋ ተጽፎ የተገኘም አይደለም፣ የግዕዝም ቃል አይደለም፣ ቋንቋ አይታወቅም ማለት ነው። አንተ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እነዚህን ቃላቶች በትህትና ምናምን ነገር አውራቸው፣ ተናገራቸው። አካ አሜ ሌክ ቦኬ ኤካ ካዚን አርናኬ ኬም ምናምን ነገር ኖ ኖ ኖ ኖ ኖ ኖ ምንድን ነው የጠራው? የምን ቋንቋ ነው? ትርጉሙን ታውቀዋለህ? አያውቀውም። አብራራውን ቅድም የሰዎች ስም ነው አለ፣ የግለሰቦች ስም ነው አለ። ቤተክርስቲያኒቱ ደግሞ የአምላክ ስም ነው አለች። የእግዚአብሔር ስሞች የማን ስሞች? ረቂቃን የሆኑ የእግዚአብሔር ስሞች። እንዴት አይነት ዳን የገጠመን አንተዬ! እንዴት አይነት ጦርነት እኮ ነው የገጠመን! አንድ ጊዜ ልጨምር። እሺ አስቺ እንዴ አሁን ሃይፋ የሚባለውን ሀገር ታውቀዋለህ? ከተማ አይደል? አዎ በደንብ። አሁን ከዚያ ውስጥ ትናንሽ ከተማዎች አሉ። ቅሪያት ሞጽቂን፣ ቅሪያት አታ፣ ቅሪያት ቢያሊክ፣ ቅሪያት ያም፣ ቅሪያት ኻይም፣ ቅሪያት ሽሙኤል ይባላሉ። በአንድ ላይ ግን ሃይፋ ይባላሉ። አንድ ሀገር፣ አንድ ከተማ። ያ ቴንክ ዩ አስዬ፣ ተባረክልኝ። ቤተክርስቲያኒቱ ግን ምንድን ነው ያለችው? ረቂቃን የሆኑ የእግዚአብሔር ስሞች። ወንድማችን አብራር ምን አለ? የግለሰብ ስሞች ናቸው። ወንድማችን አብራር ምን አለ? የግዕዝ ቃል ነው አለ። ግዕዝ። ቤተክርስቲያኒቱ ምን አለች? የዕብራይስጥ ቃል ነው። አስቼ ምን አለን? የዕብራይስጥም የአራማይክም ቃል አይደለም። ፈረሰ ማለት ነው። የኦርቶዶክስ ተረት ፈረሰ ማለት ነው። ስትናገሩ እንደዚህ በመረጃ ተናገሩ። አሁን አባቶቻችሁና እናቶቻችሁ ሰይጣን ለማባረር ብለው የሚደግሙት ተብሎ የሚባለውን ይሄንን ተረት ንገሯቸው። ድርሳነ ሚካኤል 2 ያመጣሁትኛ ድርሳነ ሚካኤል ይሄኛውን አይ ቲንክ ይሄኛውን ወይ አብነት አለህ ሞተር ሳይ ብዬ ነበረ። አብነትን የላከልኝ ይሄንን ድርሳነ ሚካኤል። ይሄኛው ተገዝቶ ነው። ይሄኛውን ግን አብነትን የላከልኝ። አብነት ከኬንያ አገር የሚጠቀምባቸው መጽሐፍቶች አላክልኝም። ምንኛ እኮ የተባረኩ ወንድሞች ናቸው ያሉት። በዚህ አጋጣሚ ምንም የማታነቧቸው መጽሐፍቶች ካሉ ዝም ብላችሁ ከምጥሏቸው ልጆቻችሁ ከሚቀዷቸው ለእኔ ላኩልኝ። እና ያው አብራር ወጥቷል። ነገሩ የሚያስኬደው አልመሰለው። በዕብራይስጥ ነው በግዕዝ ነው እንዳይል ግዕዝ አይደለም ዕብራይስጥ ነው ብላለች ቤተክርስቲያኒቱ። በዕብራይስጥ ነው እንዳይል አስቼን እና እስራኤላውያኑን አመጣው። የለም እና እንደነኛ አይነት ስሞች ታውቃላችሁ። ስንት ሰው ጸሎታቸው ላይ እንኳን እኮ ጭምር አገልጋዮቻቸው ሁሉ እንኳን ጭምር ሲጠቀሙ ወንድሞች እናቶች አገልጋዮቻቸው ሁሉ ጭምር ሲጠቀሙ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ቢስሚላህ እኮ ብለው እኮ ነው የሚጸልዩት። ይኸው ላሳያችሁ በቪዲዮ ወንድሞች እናቶች። ስም ማጥፋት ይመስላችኋል? ድርሳነ ኡራኤል ባለጠልሰሙ ላይ ሁሉ ጭምር የተጻፈ ድርሳነ ጽዮን ላይ ሁሉ ጭምር የተጻፈ ነው። በአረብኛ ቋንቋ ተጽፎ ተገኘ የተባለ ስንት ጉድ ነው እኮ የምታዩት። ጆኒ አጥፉት ፕሊስ።
አንዴ ጠብቁን። ምንድን ነው ያለው? እስቲ እዚህ ጋ ካገኘሁት እኔ እንደው በጌታ ልለምናችሁ፣ በየትኛውም ቤተ እምነት ውስጥ ያላችሁ ራሴን ጨምሮ ሳታነቡ አትናገሩ፣ ሳትይዙ አትናገሩ። አንደኛ በትውልድ ፊት ትቀላላችሁ፣ ህሊናህንም ይረብሻል። ዝም ብሎ ስም ማጥፋትም ነው የሚሆነው። ዝም ብሎ የቡና ወሬ ነው የሚሆነው። ምንም ነገር ሳታነብ፣ ምንም ነገር ሳታቅ፣ ምንም ነገር ሳላቅ፣ ምንም ነገር ሳላነብ ከተናገርኩ ምን ያህል ማፈሪያነት እንደሆነ ሰው ሊነግረኝ እንኳን አይጠበቅም። ጊዜን ዌስት አድርጌ ልጆቼን እንደዚህ እየጠሩኝ ዝም ብዬ ያለ መረጃ ያላነበብኩትን ያለ ማስረጃና ያለ መረጃ መናገር እግዚአብሔርንም አያከብርም፣ ትውልድንም አያስተምርም። ልታከብረው የምትችለው ነገር ካለ በሐሰት ተናግረህ ሰይጣንንም ታከብረው። እኔ ደግሞ በዘመኔ የዘመኔ ቁጥር አጭር ሆኖ እሞታለሁ እንጂ ሰይጣንን አላከብረውም። በድርጊቴም በንግግሬ ሐሰትን በመናገር አላከብረውም። እውነትን ግን በመናገር አምላኬን አከብራለሁ። ኦኬ፣ አንድ ሰው ነበረ አዶ ነው ካገኘሁት ከዚህ ደጋግሜ ያሳይቻችኋለሁ። ኦኬ፣ አገኘሁት። በጣም ይቅርታ፣ በጣም ይቅርታ፣ በጣም ይቅርታ በመቆየቴ ማለት ነው። ብዙ ቪዲዮዎች ስላሉኝ ነው። እሺ ስሙት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያቃር ያሰለጥሷን ቀበኒ ወአድነኒ እምለይ መጽው ለቀትሎቴ በበዓልት ወበሌሊት ወበኩሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያቃር ያሰለጥሷን ቀበኒ ወአድነኒ እምለይ መጽው ለቀትሎቴ በበዓልት ወበሌሊት ወበኩሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያቃር ያሰለጥሷን ቀበኒ ወአድነኒ እምለይ መጽው ለቀትሎቴ ወበሌሊት ወበኩሉ መርጌታ ነው። ኦኬ፣ መርጌታ ነው። ይሄ ነው ሌሊት ማህሌት ሲቆም ለእግዚአብሔር በዜማ መቋሚያ ሲወዘውዝ ጸናጽን ሲጸነጽን ህዝቡ ልል ሲልለት ከበሮ እየመታ የሚያድረው ይሄ ሰውዬ ነው እና መሰሎቹ ማለት ነው። ጸሎት ላይ ግን ሲመጣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላህ። አቤቱ ጌታዬ፣ ወዴት እየሄደች ነው ግን እቺ ምድር? እኔ እኮ አንዳንዴ ቁጭ ብዬ ሳስበው የትናንትናውን ሳስበው እንዴት እኮ ያደረገኝ እንደነበረ እህትዬ፣ አንቺ አላየሽም? ገጠር በተለይ ገጠር ፈረስ ጠፋ ጅብ እንዳይበላው አስደግሙ ድገሙ ብለው የሚሉ ሰዎች አሉ። እነሱ ጋር እየሄድን አንድ የመንዝ ሰውዬ አለ መርጌታ ብርሃን የሚባል በቃ ድንጋይ ላይ ቆሞ ፒሪ 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 ይል ነበር። መርጌታ ነው። ወይ በእህል በቁና ይሰፈርለታል ወይ ገንዘብ እንሰጠዋለን። በቃ
እና ያኔ ሳስበውና አሁን ያለሁበትን ሳስብ ጌታ ኢየሱስ ከስንት እኮ ጉድ እኮ ነው የፈታን። ከስንት እኮ እህትዬ አንቺ ረስተሽዋል። አሁን እስራኤል ምድሪቱ ላይ ስትገባ እንደረሳችሁ እኛ ረስተነዋል። ተጽናንተን ምናምን ነገር ማለት ነው። በቃ ጌታ ይመስገን። ሃሌሉያ። እሱንም በአግባብ አንልም። አሁን በቃ ትናንትናዎቻችን ረስተናቸዋል። በፍጹም ልንረሳቸው አይገባም። ከየት እንዳነሳን ጌታ ሁሌ ልናስብ ይገባል። ሁሌ ልናስታውስ ይገባል። ለምስጋና ምክንያት ይሆንልናል። በረባሶ ጫማ ማለት ይሄ ጎማ ሸበጥ ማለት ነው። እሱን ባለማድረግ ማለት እያደረግኩ አይደለም። እሱን ሳላደርግ ያደግኩ ሰው ነኝ እኔ። አሁን ይህ ሰው ኤርሚያስ የሚባል ሰው በጌታ ላይ ቢኮራ እውነት አሁን አይደለም በጌታ ሕዝብ ላይ ቢኮራ ዓለም አይስቅም? ራሱ ኤርሚያስ አይስቅም ወይ? እስቃለሁ እኔ ራሴ በራሴ ላይ ልስቅ እችላለሁ። እንደዛ ቢያደርገኝ ማነው ቢኒ እና እቴ ሰብለ ብዬ ድምፄን ብቀይር ምን ይሁንልኝ ነው ብለህ የምትለው? ከየት ነው የተነሳሁት? ማን ነው ሰው ያደረገኝ? ጌታ ነው። አመዴን አራግፎ ከትቢያ ላይ አንስቶ ለወግ ለማድረግ በክብር በሽልማት ያቆመኝ የእግዚአብሔር ልጅ ኢየሱስ ሁሌ አስታውሳለሁ ከየት እንዳነሳኸኝ እንዴት እንደረዳኸኝ ለሞት ተጥዬ ሳለሁኝ አንተ ግን በሕይወት ኑር አልከኝ። ሁሌ አስታውሳለሁ ከየት እንዳነሳኸኝ እንዴት እንደረዳኸኝ ለሞት ተጥዬ ሳለሁኝ አንተ ግን በሕይወት ኑር አልከኝ። ቴንኬን አባት ቴንኬን አባት ሰላማችን፣ እረፍታችን፣ ደስታችን